ቀደም ብለን በመጀመሪያው ክፍል ፕሮግራማችን እንደዘገብነው በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዘመቻዎች ላቅ ያለ ግምት የሚሰጠው የፕሬዝዳንታዊ እጩዎች ክርክር ሁለተኛው ዙር በትናንትናው ምሽት በኒውዮርኩ ሆፍስትራ ዩኒቨርሲቲ ሞቅ ባለ እሰጥ አገባ ተከናውኗል። የ2012 ተፎካካሪዎች ዲሞክራቱ ፕሬዝዳንት ባራክ ኦባማና በሪፐብሊካኑ ተቀናቃኛቸው ሚት ሮምኒ መካከል የተካሄደውን የዚህን ክርክር ይዘት አንድምታና ከክርክሩ የተቀሰሙ ነገሮችን በተከታዩ ትንታኔ ቅንብር እንመለከታለን። ለሙያዊ ትንታኔው በሳን በርናንዲኖ የካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ባለሙያውን ፕሮፌሰር አለማየሁ ገብረማርያምን ጋብዘናል። አሉላ ከበደ ነው ያዋያቸው። ፕሮፌሰር አለማየሁ በድጋሚ ለጊዜው አመሰግናለሁ። ከትላንት በስቲያ ሰኞ ክርክሩ ከመካሄዱ በፊት አጠር ያለ የመንደርደሪያ ውይይት አድርገን ነበር። ዛሬ ክርክሩ ተካሂዷል። የክርክሩ አዘጋጆች በብድግ ከመረጧቸውና ድምጻቸውን ለማን እንደሚሰጡ እስካሁን ያልወሰኑ መሆናቸው የተገለጹ ድምጽ ሰጪዎች በተሰበሰቡበት አዳራሽ ውስጥ እነኚህ ሰዎች በቀጥታ ላነሷቸው ጥያቄዎች መልስ እንዲሰጡ ነው የተደረገው። ለየት ባለ አጓጊነት የተጠበቀውን ይሄን ክርክር እንዴት ገመገሙት? መንደርደሪያውን ከጥቅል እይታው ብንነሳ። እሺ፣ አመሰግናለሁ አቶ ሉላ። የአሁኑ ክርክር ታውን ሆል ወይንም ህዝባዊ አዳራሽ ውስጥ ዜጎች እጩዎቹን በጥያቄና መልስ የሚገናኙበት ሁኔታ ነበረ። ባለፈው ጊዜ እንደሚታወሰው ፕሬዝዳንት ኦባማ ትንሽ አቀራረባቸው ደከም ያለ፣ አነጋገራቸው ለስለስ ያለ፣ ስሜታዊ ያልሆነ በአራት ዓመት ውስጥ ስላደረጉትም ስራቸው ብዙ ሳይናገሩ በዛም ደግሞ ሮምኒ በተለይ በኢኮኖሚ ምን ያህል ድክመት እንዳሳዩ እንደውም ኢኮኖሚውን ስራ የሚፈጥር ነገር ሳይሆን ብለው ትንሽ ለመራጭና ለአድማጭ ራሳቸውን ጠንከር አድርገው አቅርበው ነበር። አሁኑ ግን ነገሩ ተገላቢጦች ነበረ። ፕሬዚደንት ኦባማ አቀራረባቸውም በተለይ ደግሞ በእጩ ሮምኒ አንዳንድ በሚናገሩት ነገር ላይ በተለይ ማስረጃ ላይ ያልተመሰረተ አንዳንድ ነገር በግምት የሚናገሩትን ነገር እያስተካከሉ በብዙ ቦታ ላይም ይሄ የሚናገሩት ትክክል አይደለም እያሉ ሊያርሟቸው ችለዋል። ግን አቀራረባቸውም ሆነ በፖሊሲም ደረጃ በሌላውም በኩል በጣም ጠንካራ በሆነና በተለይ ደጋፊዎቻቸውንም አስተማማኝና አደራጅ በሆነ መንገድ አነቃቅቷል የሚሉን በሌላ በኩል ደግሞ የማይደግፏቸውንም እነዚህ ኢንዲፔንደንት ቮተርስ ወይም ገለልተኛ መራጮች የሚባሉትንም እነሱንም ለመሳብ ጥሩ ሙከራ አድርገው የሚያገኟቸው ይመስለኛል። መልካም። ምርጫው ቀን በተቃረበበት ሁለቱ ተፎካካሪዎች የመጨረሻ እድሎች በሚሞከሩበት ሰዓት ላይ የተደረገ ክርክር አነጋጋሪ በሆኑት የአገሪቱ የምጣኔ ሀብት ይዞታ፣ የስራ ፈላጊዎች ወይም የስራ አጦች ቁጥር፣ የስራ እድል መፍጠር፣ ሴቶችን የሚመለከቱ ጉዳዮች እንዲሁም በቅርቡ በሊቢያ የሚገኘው የዩናይትድ ስቴትስ ኤምባሲ አምባሳደሩን ጨምሮ 4 አሜሪካውያን የተገደሉበትን የአሸባሪዎች ጥቃት የመሳሰሉ የዜጎችን ኑሮ የሚመለከቱ ርዕሶች ሳይቀሩ የተነሱበት ክርክር ከእነኚህ ወሳኝ ነጥቦች ከመሆናቸው አንጻር ምን ያህል ለየት ያለ ጠቀሜታ ሊያበረክት ይችላል? ምን ያህል ወሳኝነት ሊኖረው ይችላል ይላሉ? እንግዲህ መገንዘብ ያለብን ምንድን ነው፣ እነዚህ ሁለቱ እጩዎች ሲከራከሩና ለፕሬዚደንትነቱ ሲሮጡ ይኸው 18 ወራት በላይ ነው። ስለዚህ ደጋፊዎቻቸውም ሆነ ገለልተኛ መራጮች አቋማቸውን ያውቃሉ። አሁን በጠቀስካቸው ነገሮች በትምህርት፣ በጤንነት፣ በመካከለኛው መደብ ወይም ሚድል ክላስ የሚባለው፣ በውጭ ጉዳይ አስተዳደር፣ በእነዚህን የመሳሰሉትን ነገሮች አቋማቸው ምን እንደሆነ የታወቀ ነው። በዚህ ክርክር ላይ እንግዲህ ህዝቡን ለማሳመን እኔ በሚቀጥለው 4 ዓመት ወይ እንደ አዲስ ፕሬዚደንት ብመረጥ ወይም 4ኛ ዓመት ለፕሬዚደንቱ ቢቀጥልላቸው ምን ማድረግ እንደሚችሉና ያላቸውን ሀሳብ ነው እዛ ላይ አቅርበው በህዝቡ ተቀባይነት ለማግኘት የሚሞክሩት። ስለዚህ በአሁኑ ጊዜ አብዛኛው ከፍ ያለው ቁጥር ወይ ለፕሬዚዳንቱ ነው ወይንም ለእጩ ሮምኒ ነው ወስነዋል። ስለዚህ እነዚህ ስዊንግ ስቴትስ የሚባሉት ወይንም አንዳንድ ግዛቶች የዲሞክራቱን ቁጥር ያልበዛ የሪፐብሊካኑን ቁጥር ያልበዛ በእነሱ መካከል ያሉት እነዚህ ገለልተኛ መራጮች የሚባሉት እነሱን እንግዲህ አንዱ ወደ አንዱ ወስዶ ምክንያቱም እዚህ ሀገር ፕሬዚደንት የሚመረጠው በህዝብ ድምጽ ብልጫ ሳይሆን ኤሌክቶራል ኮሌጅ በሚባል ነው። ይሄ ማለት ምንድነው? የአንዱ ለምሳሌ ኦሃዮ የተባለውን ግዛት ኦባማ ቢያሸንፉ በጥቂትም ቁጥር ቢያሸንፉ የዛን ግዛት ጠቅላላ ኤሌክቶራል ቮትስ የሚባሉትን እሱም በሙሉ ይስባሉ ማለት ነው። ያን ድምጽ በሙሉ በትንሽ ብልጫም ቢሆን የሚያሸንፈው እጩ ጠቅልሎ ይወስዳል ነው የሚሉን በዚህ ኤሌክቶራል ኮሌጅ በሚባለው አሰራር መሰረት።
ልክ ነው፣ እንደሱ ነው። ፕሮፌሰር አለማየሁ በጥቅል የክርክሩ መንፈስ አቀራረቡን ጨምሮ እንዲሁም ዜጎች በቀጥታ ጥያቄ ማንሳት እድል ያላቸው እነሱን የመሰሉ ዜጎች ደግሞ ከአዳራሹ ውጪ በሚሊዮኖች በቴሌቪዥን የተከታተሉበትን ሁኔታ ለአድማጮች ቀረብ ባለ ስሜት ለማንሳት አንድ ጥያቄ ላስከተል። አንድ ወጣት ዩኒቨርሲቲ ተማሪ ፕሬዚዳንቱን እኔ ከስራ ጨርሼ ስመረቅ ምን ስራ እድል ይኖረኛል የሚል ጥያቄ ማቅረብ የሚችልበትን እድል ፈጥሯል። በተመሳሳይ ለእጩ ተፎካካሪያቸው ሮምኒም በዛ ወጣት አይን ለመመልከት ይሞክሩና በሐሳብ ወደዛ ወጣት ልቦናና ስሜት ይሄዱና ምን አይነት ስሜት ይሰጣል አንድ ዜጋ አንድ ወጣት በቀጥታ ነገ አገሩን የሚመራውን ወይንም ዛሬ እየመራ ያለውን ፕሬዚዳንት በቀጥታ የሱን ህይወት የሚመለከት ጥያቄ ማንሳት የቻለበትን እድል? እንግዲህ እኔ ራሴ በግሌም አስተማሪ ስለሆንኩኝ ወጣቶች ጋራ ረጅም ዘመናት ህይወቴንም አሳልፌያለሁ። ስለዚህ የነሱ ጥያቄና የነሱ ስሜት ይገባኛል። በየቀኑም በማስተምርበትም ጊዜ ወጣቶች የሚያነሱትን ጥያቄዎች በተለይ ደግሞ ወደፊት ያላቸው እድል በትምህርትም በስራም እንደዚህ የመሳሰሉት ነገሮች አሉ። እንግዲህ እዚህ ላይ ለእኔ የሚጠቁመው ምንድን ነው? ወጣቶች በብዙ ጊዜ በአሜሪካ ብቻ ሳይሆን በሌላውም አካባቢ ወጣቶች በሌላውም አህጉር ማለት ነው ያላቸው በፖለቲካ በኩል በፓርቲም ደረጃ ሆነ በሌላውም ደረጃ ተስበው እንዲሳተፉና ያላቸውንም ደግሞ በፖለቲካው ተሳትፎ እንዲኖራቸው እያሉን ነው። ተሳትፎ እንዲኖራቸው ነው። ስለዚህ ይሄ ልጅ የጠየቀው ምንድን ነው? እኛ እርግጥ ስራም ያስፈልገናል ነው፣ ግን በሌላ በኩል ደግሞ ስናየው ምንድን ነው ወጣቶችን ከፖለቲካው ፓርቲውም ሆነ በፖለቲካም ድርጅት ደረጃም ሆነ በሌላውም በኩል ወደ ፖለቲካ አልሳባችሁንም ነው የሚለው። ስለዚህ ወጣቶችን እንዴት ተደርገው ነው በዚህ ነገር ላይ ሊገቡ የሚችሉትና የእነሱ ድምፅ ሊሰማበት የሚችለውን መንገድ ያስፈልጋል ነው። ይሄ ልጅ ስለ ስራው ብቻ አይደለም የሚያወራው። ማስታወስ ያለብን ምንድን ነው በ2008 ፕሬዚደንት ኦባማ በተመረጡበት ጊዜ የወጣቱ ድምፅ ነበረ ፕሬዚደንሲውን ሊያስጨብጣቸው የቻለ። ስለዚህ ወጣቶች በጣም በፖለቲካ ውስጥ ተደራጅተው ገብተው በዲሞክራሲያዊ ስርዓት እነሱም ድምጻቸው እንዲሰማ ያስፈልጋል ማለት ነው። ዝም ብሎ ለተማሪ ብቻ የትምህርት እድል ብቻ የሚጠይቅ አይደለም። ወጣቶች በምን አይነት ነው የተጠናከረ ድምጽ ኖሯቸው ፖለቲካው ስነ ስርዓት ሊሳተፉ የሚችሉት በሚለው አሳብ ነው የተመለከቱ። ፕሮፌሰር አለማየሁ የመጨረሻ ጥያቄ እናድርግ። ይህ ሁለተኛ ዙር የክርክር ሂደት ነው የተመለከትነው። ሶስተኛ ዙር ከአንድ ሳምንት በኋላ ይመጣል። ከዚህ ቀደም ከሁለት ሳምንት በፊት በነበረው ፕሬዚዳንት ባራክ ኦባማ እርሶም ቀደም ብለው እንደገለጹት የተሳካለት የተባለ ክርክር አላደረጉም የሚልና የጎዳቸው መሆኑም ተመልክቷል። ሶስተኛው ዙር ምን አይነት ተጨማሪ ሁኔታዎችን ሊፈጥር ይችላል? በዛሬና በሶስተኛው ዙር እንዲሁም በምርጫው መካከል ያለው ጊዜ አጭር ከመሆኑ አንጻር ሶስተኛው ዙር በ5 ቀናት ውስጥ ይፈጸማል ማለት ነው። ይሄኛውም እንግዲህ በውጭ ጉዳይ አመራር ነው። ለፕሬዚደንቱ በጣም ጠንካራነታቸውን የሚያሳይ ነው። ምክንያቱም በውጭ ጉዳይ አመራር ብዙ ያደረጉት ነገር አለ። ምሳሌ ከኢራቅ ጦርነት እንገላገላለን አሉ፣ ተገላገለች አሜሪካ። በአፍጋኒስታንም አሁን በ14 እንወጣለን ብለዋል፣ እሱን አደረጉ። አሸባሪዎች ላይ የሚደረገው ጥረትና ማሳደድ በከፍተኛ ደረጃ እየቀጠለ ነው። ያው ኦሳማ ቢንላደንም ተገድሏል። በዓለም ላይ ደግሞ በጦርነት ሳይሆን ከሌላውን ዓለም በማስማማትና አንድ ሆነው በሌላም በኩል ቢሆን አሜሪካ ብቻዋን ሄዳ የዓለም ፖሊስ ከመሆን የበለጠ የዓለም ሀገሮችን እያስማማች እነዚህ ነገሮች በሰላማዊ መንገድ ለመፍታት ተባብሮ የሚሰራውን ነገር ነው። ስለዚህ ይሄ የእሳቸው የጠንካራ ያሰራራቸውን በዛ ላይ ራሳቸው ሊያስመሰክሩ ይችላሉ። እንደ ኢኮኖሚው ድክመት ያለው ነገር አይደለም። በኢኮኖሚው አንዳንድ ድክመትን አሳይተው ነበረ። ሬኮርዳቸውም ሰራተኛውን የመሳሰሉትን ችግሮች ስንመለከት፣ በውጭ ጉዳይ አመራር ግን በጣም ጠንካራ አቀራረብ ይዘው ይወጣሉ ብዬ ገምታለሁ። መልካም። እንግዲህ በጥቂት ቀናት ውስጥ ሶስተኛውን ዙር ክርክር እንመለከታለን። የምርጫውንም ሂደት እንዲሁ ተከታትለን እንዘግባለን። ፕሮፌሰር አለማየሁ ገብረ ማርያም በሳን በርናንዲኖ የካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ባለሙያ፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አቶ ሉላ።